So law of compensation ምን ልስራ ምን ብሰራ ይሻለኛል ምን ብሰራ ነው የሚያዋጣው ምን ልስራ ነው የሱ ጥያቄ ብዙ ሰዎችም ይመጣሉ ምን ብሰራ ያዋጣል ኢትዮጵያ ውስጥ ምንድነው የሚያዋጣው ምን ያበላል ነው ጥያቄው አሁን በራስ ድርጅት መስራት በሌላ ሰው ድርጅት መስራት አይደለም ምን ትሰራለህ ሳይሆን እንዴት ምን አይነት ሰው ነህ ነው ጠቃሚ ሰው ነህ ጎጂ ሰው that's the point ምን ትሰራለህ ሳይሆን እንዴት ትሰራዋለህ ሚስተር ቢ አሁን እኔ ማውራት የፈለኩት ስለ ሚስተር ቢን አይደለም ስለ ሮዋን አትኪንሰን ነው ዋናው ሰውዬ ሚስተር ቢን የሱ ካራክተር ነው ሚስተር ቢን ከመሆኑ በፊት ፊልም መስራት ይፈልግ ነበር ግን አፉ ስታተር ያደርጋል አው ኢንተባተባልና አይቀበሉትም ሰዎች እንዴ በዚህ አፍ ምን ነው የምትሰራው ከዛ ደግሞ ስታንድ አፕ ኮሜዲያን ብዙ ነገር ሞከረ ሁሉ አልተሳካለትም ምክንያቱም አፉ ስታተር ያደርጋል ሰው ላይ ወጥቶ ሲያወራ ወይ አክሽን ሲባል አፉን ይዘዋል ስለዚህ ምን ፈጠረ ችግሩ ከአፍ ነው አይደለ ችግሩ ወደ መፍትሄ ቀየረው ሳያወራ የሚሰራ ሰው የተቀየረ ማያወራው ማውራት ጠልቶ አይደለም የማውራት ችግር ስለነበረበት እዚህ ዓለም ሁሉ የተፈጠረ ነገር ከችግር መንስኤ ነው ትራንስፖርት ስለፈለገን መኪና ፈጠረ መርከብ ፈጠረ ኤርፕሌን ፈጠረ ሁሉም አሁን የምናደንቃቸው ነገሮች ሌላ ሰው በችግር ሲሰቃይ ጥቂት ሰዎች መፍትሄ ስለፈጠሩ ነው በአገራችን ያለ ችግሮች መፍትሄ ሲፈጠርባቸው ይቀየራሉ አሁን የዚህ ሴሚናር ፖይንት ምንድነው ብዙ ሰው ባለው ኢኮኖሚ ባሉ ነገሮች ምን ሆኗል ጨንቆታል አሁን መስራት እንፈልገው ለወደፊት መስራት እንፈልገው ችግር አለ መፍትሄው አላየው ማለት የለም ማለት አይደለም ማክሰኞ ግራ ይመጣል አይደለ ታሪኩ ምናምን አይደለም የምትሰማው አሁን የሆነ ነገር ቸግሯል ከሰውየው የምትሰማው ምንድነው የቱ ጋር ነው የተቀየረው መች ነው የታየው እንዴት ነው ያሰበው ይሄ ትምህርት ወስጄ እንዴት ነው የምቀየረው ከዚህ ብቻ አይደለም ጎልካስት የሚባላለን ሁሌም ከፍተው የሆነ ነገር ሰርተህ አልፈታ ካለ ያ ችግር የፈቱ ሰዎች ነው የምታየው ትቀየራለህ ይሄ አእምሮ ብቻውን ከቀረ ብቻውን ሆኖ ችግሮች ያስባል አቤት ይሄ ችግር ይሄ ያለ ይሄ የሚከፈል ጉዴ ነው መከራና ብሎ ማሰብ ከጀመረ እነዚህ ሐሳቦች ሲከማቹ ስሜት ይቀየራልና ይደብራል ካልጋ መነሳትም ያስጠላል ግን ቪዲዮህን ከፈት አድርገህ አንድ ያሳካሰው ስታነብ አንድ ያሳካሰው ቪዲዮ ስትሰማ እየሰማኸው ችግርህን ትንቀዋለህ ችግር አለ ጥያቄው ከችግሩ በታች ሆነ ትደበደባለህ ወይስ ከችግሩ በላይ ትሆናለህ ከችግሩ በላይ ከሆንክ መፍትሄ ትፈጥርበታለህ ብዙ ሰው ችግር ይዞ እንደዚህ ጢባጢቤ የተጫወተበት ነው የገባው ሰው ለችግሩ ነው ጢባጢቤ የሚጫወተበት ችግሩ ምን ያክል ከባድ ይሆን ምን ያክል የሚያስጨንቅ ይሆን አእምሮ አስተካክለ ከችግሩ በላይ ከሆንክ ታድግበታለህ ሚስተር ቢን አደገበት ኮሜዲያን ነው ማያወራ ኮሜዲያን ነው የማያወራ ኮሜዲያን የሆነው ማውራት ስለከበደው ነው ችግሩ ነው ወደ በረከት የቀየረው አሁን የሚያሰቃይ ያለ ችግር 10 የመጣው የሚያንኳኳ ያለ ችግር ከተረዳኸው ያንተ በረከት እዛ ነው ያለ 10 የችግሩ ተቀጭቃጭ ስለሆንክ የችግሩ ተደብዳቢ ስለሆንክ ከችግሩ በስተጀርባ ያለ መፍትሄ አልታየህም እንጂ ያንኳኳችን ህይወት ታንኳኳ እስከሚገባ ይዛት ተቀጠቅጣለች ሲገባ ችግሩ ታድግበታለህ የሆነ ትምህርት አለው ችግሩ የሆነ ነገር አለ የምታዳምጥ ከሆነ እዛ ችግሩ ሰጥመህ ካልቀረ የሆነ ነገር ይወጣበታል ሚስተር ቢን ችግሩ ምን ቀይረው ወደ መፍትሄ ቀይረው ግን አያችሁ የት እንደደረሰ ይሄ ፊልም መስራት ቢፈልግ አይሆንም ያሉት ስታንድ አፕ ኮሜዲ መስራት ቢፈልግ አይሆንም የተባለ ሰውዬ ሳወራ መስራት ሲወስን ችግሩ ተረድቶ ችግሩ ወደ መፍትሄ ሲቀይረው የት እንደደረሰ አያችሁ ማለት ማንኛውም ያሳካ ሰው ታሪኩ ካየነው ሲጀምር ሰው አይጨበጭብልህ በተለይ በአካባቢ ያሉ ሰዎች ደስ አይላቸው ትለማመዳለህና አንተ የምታደርገው ነገር እንዲያደርጉ ነው የምትፈልገው ለየት ያለ ነገር ማድረግ ሲጀምሩ የሆነ ስጋት የሚፈጠራል ይሄ ፓራዳይም ችግር ነው ወደሱ አንገባ ግን ይሄ ሁሉ አልፎ የት ነው ያቀረበው በኦሎምፒክስ ማን ነው ስም የጠራው እነዚህ የፕሬዚደንቶች ስም የሚጠሩ እነዚህ ትላልቅ አናውንሰሮች ሚስተር ሮዋን አትኪንሰን ሲጀምር ቀላል ነበር ሲቀጥል ቀላል ነበር ቀላል አልነበረበትም ግን ምን ትሰራለህ ሳይሆን እንዴት ትሰራለህ ኮሜዲ ነው የሚሰራው ፋብሪካ አይደለም የሚሰራው ሌላ ፖለቲካ አይደለም የሚሰራው ሌላ ሰው ዋው ብሎ የሚጠብቀው ስራ አይደለም የሚሰራው ብዙ ሰው ማያስበው ስራ ነው የሚሰራው ግን
ምን ትሰራለህ ሳይሆን እንዴት ትሰራዋለህ ነው። ስራው ግጥም አድርጎ ስለደረሰ የት ነው የደረሰ? ምን ትሰራለህ አይደለም እንዴት ትሰራለህ። የምትሰራው ስራ ስትወደው፣ የምትሰራው ስራ መሆን ያለበት ስትሆንበት፣ የምትሰራው ስራ መክፈል ያለበት መስዋዕትነት ስትከፍልበት መድረስ አለበት። ስራው ማትወደው ከሆነ ልቀቀው፣ አትሞትም። ምክንያት በየቀኑ የሞትክ ነው። ስራው አትወደው፣ ያስጨንቃል፣ ያስከፋል። እሱ ከለቀቅ ግን የምትሞት ነው የሚመስልህ። ስለዛ ጋር ታምሰህ እንትን ታደርጋለህ። ለራስህ አትሆን፣ ለመስሪያ ቤቱ አትሆን። አንተ ከለቀቅ መስሪያ ቤቱም ሰው ያገኛል። አንተ ያማረርክ የምትሰራው ያለ ስራ እኮ ሌላ ሰው እኮ ደስ ብሎት ይሰራዋል። አንተም ደስተኛ አይደለም፣ መስሪያ ቤቱም ደስተኛ አይደለም። ታመሳችሁ ሁለታችሁ። አሁን ምንድነው አንተ መልቀቅ አትፈልግም፣ ስለተለማመድክ አንተ መልቀቅ አትፈልግም፣ መስሪያ ቤቱን መልቀቅ ልቀቅ። ምንም አትሆንም። ያ አይነት ስራ አታጣም። አትሊስት የምትወደው ለግዴታ ሳይሆን በቃ ኢንጆይ። ማትወደው ከሆነ ይሄ ሁሉ ትምህርት አይጠቅምህም። መስሪያ ቤት በጣም የሚያስጠላ እዛ መሆን ማትፈልግ በጣም የሚያስጨንቅህ ከሆነ አይመጣልህም ሐሳብ። ስለዚህ ምን አይነት ስራ ትሰራለህ አይደለም ነው የምለው ያለው እንጂ ማትወደው ስራ እያልኩ አይደለም። ማትወደው ስራ ፈርተህ በስጋት በጭንቀት ማትወደው ስራ እንደዚህ ተጣጥፈህ የምትሰራ ከሆነ ኦሬዲ ስራው ስለማትወደው ስራው ራሱ ጭንቀት ነው የሚሆንብህ። እሱ ስትለቀው በምትወደው ስራ መስራት ብትጀምር ግን ኢንጆይ ስለምታደርገው ጠዋት ተነስተህ ንግግር ከማን ጋር ነው? ከስራው ነው። ስለዚህ ያሳድጋል። ስለዚህ ምን ትሰራለህ ሳይሆን እንዴት ትሰራዋለህ። ስለዚህ በደንብ አድርገህ እንድትሰራው የምትወደው አይነት ስራ መሆን አለበት። በምትወደው አይነት ስራ ግባ። ነገር ግን እዚህ ጋር አሁንም ልትጠነቀቁ የምፈልገው አንድ ሰው ሁሌ የታመሰ ነው። ሁሌ መንፈሱ እውነቱ ነው ዳዊት ይሄ ስራ ስለማልወደው ነው፣ ወደው ስራ ስሰራ ቀየራለሁ። እዚህ ጋር ያለ ችግሯ አንተ ካልተስተካከልክ የትኛውን መስሪያ ቤት ብትገባ አትስተካከልም። መጀመሪያ ራስህን አስተካክል። አንተ አስተካክለ መስሪያ ቤቱ ማይሆን ከሆነ መልቀቅ ትችላለህ። መጀመሪያ ግን ማን ነው መስራት ያለበት? አንተ ጤናማ ካልሆን በየትኛው መስሪያ ቤት ብትገባ መታመምህ አይቀርም። ጭንቀታም ከሆነ መጨነቅህ አይቀርም። ጭንቀታም ሰው በየትኛው ሁኔታ ብታስገባው መጨነቁ አይቀርም። እዚህ ጋር መሆን ያለበት አትሆንም። መነሳት ባለበት አትነሳም። መስራት ያለበት አትሰራም። መክፈል ያለበት መስዋዕትነት አትከፍልም። ካንተ የሚጠበቀው አታደርግም። ና ተቀየር ብትባል ኖ ህልም አለኝ ያው ነው። እዚህ አታራምሰዋል፣ እዛም ሄደህ ታታራምሰዋለህ። ጉዳዩ አይደለም አንተ ነህ። ቁም ነገረኛ ሰው በየትኛው አይነት ዘርፍ ቢሰራ ቁም ነገር ይወጣበታል። ወረኛ ሰው በየትኛውም ዘርፍ ብታስገባ ወሬ ነው የሚወጣበት። ህልም ቢያለም እዛ ህልም ወሬ አለ። ህልም ስላለም ከ11 ሰዓት አትነሳም። ይሄ ሰውዬ ነው መገንባት ያለበት። ይሄ ሰውዬ ሲገነባ ህልሙ ለማሳካት ራሱን ይቀይራል። ስለዚህ ህልም በማለም የሚቀየር ሰው የለም። አንተ መቀየር አለብህ። ወደ ህልሙን ማሳካት የሚችል ሰው መቀየር አለብህ። ወደ የምትፈልገው ውጤት ማምጣት የሚችል ሰው መቀየር አለብህ። አር ዊ ክሊር? ምን ትሰራለህ ሳይሆን እንዴት ትሰራዋለህ። እነ ታይገር ውድስ አሁን ብዙ አይታወቅም። ድሮ በጣም ፌመስ ነበረ። ጎልፍ ነው የሚጫወተውና የጎልፍ ምንድነው ኳሷ እዚህ ጋር ናት ያለች፣ ሩቅ ቦታ ነው የምትወረውራት። ግን የጎልፍ ሲያወሩ ምን ይላሉ? እንደዚህ ነው የምትመጣው፣ ለመምታት ብለህ ነው የምትመጣውና ስትመታ ኳሷ በሚሊሜትር ወደ ታች ወይ ወደ ላይ ወደ ጎን ወደ ቀኝ ወደ ግራ ከቀየርክ ኳሷ የምትሄድበት ቦታ በሜትሮች ነው የሚለያየው። ትንሽ ዲግሪ ስትቀይር ወይ ወደ ላይ ወደ ታች ልዩነት ይቀየራል። እና በጣም ጎበዝ የሆኑ ጎልፈሮች ከዚህ ሲመጡ የት ይመታሉ በጣም የታወቀ ነው። አሁን ከነዚህ አንዱ ታይገር ውድስ ነው። ታይገር ውድስ ሲመታ ቦታው ነው የሚመታት። ወደ ላይም ይሁን ወደ ቀኝም ይሁን ወደ ታችም ይሁን ወደ ማንኛው አቅጣጫ ቦታው የሚመታበት ቦታ ያውቃል። እና በዛ አንደኛ ነው የሚመታበት መንገድ። የጎልፍ ኳሷ የሚመታባት አንግል በጣም የሚገርም ስለሆነ ሁሌ እንዳሸነፈ ነው። ሁሌ አንደኛ ነው። ወርልድ ሪከርድ ሁሌ እንደሰበረ ነው። ለምን? ኳስ ይመታል ሳይሆን ከዚህ ጀምሮ እንዴት እንደሚመታ እንዴት እንደሚያርፍና እንዴት እንደሚመታ በጣም ፕራክቲስ አድርጓል። እሱ የሚመታበት መንገድ ልዩ ትሰራለህ ሳይሆን እንዴት ትሰራለህ። ኳስ መምታት ሳይሆን እንዴት መታለህ። አሁን በየቀኑ ከዚህ ደቂቃ ጀምሮ ወደ እዚህ ጋር አቀማመጥህን ቀየር። እዚህ ጋር ካልቀየር ከየትም አትቀይርም። ቤት ስትሄድ እዛ ተቀየር። ነገ ጠዋት ስትነሳ አለቃዬ እንደዚህ አይደርግልኝም፣ ይሄ መንግስት በቃ እነሱ ምን እናድርግ? የውጭ ዓለም በእኔ ቁጥር ውስጥ አይደለም። የውጭ ዓለም በእኛ ቁጥር ውስጥ ነው እንዴ? ሙሉ ኢትዮጵያ በእኛ ቁጥር ውስጥ ናት እንዴ?
ማን አለ ኢትዮጵያዊ ሆኖ ኑሮ ውድነቱ እዚህ እንዲደርስ የፈለገ የሚፈልጋለ አሁን ያለው ሁኔታ ሊሆን የፈለገ ሰው አለ ወይ የለም ግን ሆነዋል አይደለ የውጭው ዓለም አንቋጥረው ስለሱ ያለቀሰን እርስ በርሳችን መጨራረስ እንችላለን ወይ ደግሞ ሰብሰብ ብለን የቀረን ተመስገን ብለን መነሳት እንችላለን የትኛው ይሻላል መለስ ብሎ ሰብሰብ ብሎ መሄድ አይሻልም በግልም ይሁን በቤተሰብም ይሁን በአገርም ይሁን ይሄንም ያዋጣው ስለዚህ ቼክ አድርግ ምን አይነት ሰው ነህ ነው ጥያቄው ዛሬ ማታ ምን አይነት ሰው ነህ ነገ ጧት ምን አይነት ሰው ነህ ምን አይነት ስራዎች ነው የምትሰራው ምን ትሰራለህ ሳይሆን እንዴት ትሰራቸዋለህ so this is a law of compensation አሁን law of compensation በሶስት ልንከፍል ነው are you ready ለዘመናት የተደበቁ የህይወትና ስኬት ምስጢራት በጥልቀት በማጥናት ራሳችንና ቤተሰባችን ብቻ ሳይሆን ኢትዮጵያና አፍሪካን ቀይር አንድ ብርም ከ1 ዶላር እኩል እናድርግ የአንድ ቀን ፓራዳይም ሽፍት ስልጣናን አሁኑን ይመዝገቡ